ቤቲ ይቅርበኝ፣ እኔ ባንቺ ላይ ብዙ ነገር አድርጌያለሁኝ፣ ብዙ ስራ ሰርቻለሁኝ፣ የተለያየ ስራዎችን ባንቺ ላይ ሰርቻለሁ። አንቺ ማታውቂያቸው ብዙ ነገሮች፣ መጥፎ ስራም ሰርቻለሁ፣ ጥሩ ስራም ሰርቻለሁኝ። አብዛኛውን ሰዎችን እረዳለሁ እያልኩኝ በዛ በጥሩ ስገጥማቸው በሌላ ነገር አድርገው እኔን ተጠቀሙብኝ። ስለዚህ ቤትዬ በጣም ይቅርታ፣ ይቅር በይኝ ቤቲ፣ እኔ ወድሻለሁ። ጉድ 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 ጉድ! አሚር ማለት ነው ወደ ራሱ ተቀየረ። ጉድ ጉድ ነው። ዛሬ ደስ የሚል ነገር ነው ይዤላችሁ የመጣሁት ስለ አሚር ማለት ነው። ንግስት ሱመያ እጅግ 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 ጥሩ ነገር ሰራች። ነገሩ ሳም ሁልጊዜ ጥሩ ነገር እንደሰራች ነው። ጀግና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ እላለሁ ውዶች። ጉድ 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 ጉድ! አልሐምዱሊላህ ረቢል ዓለሚን። አዎ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች ነው ልንገራችሁ፣ ወላሂ ዛሬ ደስ ብሎኛል። ኑ ጉድ ልንገራችሁ፣ ወላሂ እኔ ሱመያን የምወዳት እኮ ወላሂ ላዚም በምክንያት ነው ሱመያን የምወዳት፣ የኔ ጀግና እህት። ወላሂ ላዚም 1000 ዓመት ኑሪ ሱመያ፣ 1000 ዓመት ኑሪ። አልሐምዱሊላህ ረቢል ዓለሚን። እንኳን ያሰብሽው ሁሉ ተሳካልሽ። ውድ ሀገሬ ልጆች ዛሬ ሙቤ ማለት ነው ሙቤ ምስኪን። እኔ ወላሂ በዚህ አጋጣሚ ሙቤ በጣም ጥሩ ልጅ ነው፣ ጥሩ ልብ ያለው ልጅ ነው። ወላሂ ላዚም ለሰው አዛኝ ሩሩ፣ በጣም ጥሩ ልብ ያለው ልጅ ነው። እኔ በጣም ነው የሚያሳዝነኝ። ወላሂ ወደዋለሁ፣ እኛ ከብረዋለሁ ሙቤ ማለት ነው። አላህ ልብህን ጸባይህን አይቀይርብህ፣ እንደዚሁ ቀጥል። ይውላችሁ ዛሬ ሱመያ ሙቤ ሆነው አለም ሆነው አሚርን ጠርተው ቤቲን አስታረቁ። አሚር ወደ ነበረበት ቦታ ተመለሰ ተሽሎት። ከዛ በኋላ ቤቲና አሚርም ወደ ነበረ ፍቅራቸው ይቅርታ ተባብለው ተመለሱ፣ አንድ ላይ ሆኑ። ሙቤ የኔ ወንድ፣ እናንተ ማን ነው ወንድ በአሁኑ ጊዜ ማለት ነው? ማን ነው በአሁኑ ጊዜ በላይዋ ላይ ወንድ ይዛ የድሮ ወንዷ አብዶ ተከትሎ ከሷ ጋር እየሮጠ እሱን የሚንከባከብ በአሁኑ ዘመን? ሊያውም በአሁኑ ዘመን በፍየሎች ዘመን ማለት ነው። በፍየሎች ዘመን ወላሂ እኔ ሙቤን በጣም ነው የማደንቀው፣ በጣም። እና ውዶችዬ አሚርን በቃ አለች ሱመያ የኔ ንግስት ማለት ነው። ማሻአላ ተባረካላ። ሱመያ ወላሂ ላዚም ጀግና ነች፣ ጀግና። አላህ ረጅም እድሜና ጤና ይስጥሽ፣ ልጆችሽ ትልቅ ደረጃ ይድረሱልሽ። ሱመያ ሄዳ ሙቤንም ቤቲንም ሁሉንም ጠርታ እርቅ ፈጥረው እንዲመለሱ ሙቤም አሚርም ቤቲም ባሉበት ምንድነው ችግራችሁ? እስኪ ችግራችሁን እርስ በርሳችሁ ፍቱት፣ ተነጋገሩ። ቤቲስ ለምንድነው ሙቤን የያሽው በአሚር ላይ? አሚርስ ለምንድነው በቤቲ ላይ ኪያ ጋር የሄድከው?
ምንድነው ችግሩ? ይሄንን በግልጽ ተወራርታችሁ ግልጽ ሆናችሁ አንተና ቤቲ እንደምትዋደዱ በደንብ አውቃለሁ። ስለዚህ ያለውን ነገር አይተን እናስታርቃችሁ አለች ሱመያ ማለት ነው። ሱመያ ጉድ ጉድ! አሚር ከዛ ሙቤም ሁሉም ተሰብስበውና ሲባል አሚር እኔ ሙቤም አለበት ቦታ ላይ አልናገርም አለ። ፈራ። ሙቤ ያለበት ቦታ አልናገርም። ስለዚህ ሙቤ ይሂድልንና እኔና ቤቲ ብቻ አንቺ እናወራለን። ሙቤ ይውጣልኝ ከዚህ አለ። ከዛ ሙቤ እኔ በቃ ይበቃኛል፣ ከዚህ በኋላ መጎዳት አልችልም አለ። ሙቤ የኔ ምስኪን፣ የኔ ወንድም፣ የኔ ጀግና፣ አላህ ልብህን አይቀይርብህ። ከዚህ በኋላ እኔ እንድጎዳ አልፈልግም። ስለዚህ ሁለቱ ይታረቁና ወደ ነበረ ፍቅራቸው ይመለሱ። ሱመያ እኔ በቃ ከህይወታቸው እወጣለሁኝ። በእርግጥ እወዳታለሁ። ቤቲ ማለት በጣም ጥሩ ልጅ ነች። ለሰው የምታዝን ጥሩ ልብ ያላት ልጅ ነች። እኔ በጣም ነው የምወዳት። እስቲል እናቴ ራሱ በጣም ትወዳታለች። ሽማግሌ ልኬ ለእናቴ ነግሬያታለሁኝ። ሁሉ ነገር ቤተሰብ ያውቀዋል። እናቴ የኔን ወግ ማድረግ ሁሉ ትፈልጋለች። ስለዚህ እኔ ላገባት ነበረ፣ ግን ነገሮች በዚህ ሁሉ ተበላሹብኝ። ስለዚህ እሱ እንደዚህ የወደዳት እያወቁ በእሷ ምክንያት የትም ሄዶ አብዶ እንደገና ደግሞ አሁን ተመልሶ እኔ ድጋሚ እሷ ጋር አልቀጥልም። ስለዚህ እኔ ከህይወቷ እወጣላታለሁ፣ እናቴንም ሄጄ ይቅርታ እላለሁኝ ቤተሰቦቼን አለ። የኔ ወንድም የኔ ጀግና ማለት ነው ሙቤ። ጉድ እኮ ነው እናንተ፣ ጉድ! በአሁኑ ዘመን እንደዚህ የሚል ወንድ አለ? በአሁኑ በዚህ በፍየሎች ዘመን ማለት ነው። የለም። የሙቤ ልብ ጥርት ያለ ጽድት ያለ ምስኪን ጥሩ ልብ ያለው ሰው ነው። ወላሂ እንደዚህ የሚል ሰው የለም። ከቤት ጋስ እንደዚህ ወደዛ ወደዚህ እየተንከራተተ ሙቤን ለመፈለግ ተራራ ለተራራ ቆሻሻ ለቆሻሻ ምናምን ሲሮጥ ሙቤ ማለት ነው የኔ ወንድም። እና ቤትዬ በቃ ከህይወቴ ውጭ አለ። ቤቲ ከህይወቴ ውጭ በቃ እኔም ምንም በቃ መጎዳት አልፈልግም ከዚህ በኋላ አላት። ከዛ ይሄ ነው አለችው ሱመያ። አዎ በቃ ከዚህ በኋላ እኔ ማውራት አልፈልግም ማለት ወላሂ እኔም ባይኔ የመጣው ወላሂ ለአዚም አሳዘነኝ ማለት ነው ሙቤ። ከዛ በኋላ አሚር በቃ ቤቲ ራሷ ደነገጠች። በቃ ሁሉም ተደነጋገጡ ማለት ነው እንደዛ ሲል አሚር ከዛ እሺ ተናገር፣ ምንድነው ችግርህ ምንድነው ሲባል አይ ሙቤ ከዚህ ሂድና እኔ ከዛ አወራለሁ፣ ሙቤ ባለበት አላወራም ማለት ከዛ ቤቲ ለምንድነው አንቺስ ሙቤን ያሽበት በአሚር ላይ ስትባል አይ እኔ በስነ ስርዓቱ እንጋባ በሐላል በስነ ስርዓቱ በቃ እንጋባ ስለው እሱ የማይሆን ነገር ነው የሚያደርግብኝ፣ በላይ ላይ ችት ያረግብኛል፣ ብዙ ነገር ጎርቶኛል። ስለዚህ በዛ አይቸው የማይሆን ነገር ሆነ። ከዛ በኋላ የራሴን አማራጭ ወሰድኩ አለች። የራሴን አማራጭ ወሰድኩኝ አለች ቤቲ። ጉድ! ከዛ አሚር ሲጠየቅ አሚር ለምንድን ነው እንደዚህ ያረከው ስትለው ሱመያ እያንዳንዷን ነገር የኔ ጀግናት ማለት ነው ሱመያ። ወላሂ እንደ ሱመያን ያለ ማድነቅ አይቻልም። ከዛ እሺ አሚር ሳንተ ለምንድን ነው ቤቲን እንደዚህ አርጋ ትወዳታለህ አትወዳትም ሲባል አይ እኔ ወዳታለሁ፣ ቤቲ ማለት በጣም ጥሩ ልጅ ነች፣ ለእኔ ስትል ብዙ ነገር አድርጋለች፣ ብዙ መስዋዕት ከፍላለች፣ ግን በጣም አጥፍቻለሁ፣ እሷ የማታውቀው ነገሮች በጣም ብዙ ነገሮች አሉ። ስለዚህ እኔ በጣም ይቅርታ ቤትዬ አጥፍቻለሁ አለ። አጥፍቻለሁ ይቅር በይኝ አለ። ምንድን ነው ያደረግከው? አንተና
ቤቲ ምንድነው ግንኙነታችሁ? እንዴት ነበር? ምን አይ ግንኙነታችን እንደማንኛውም ተገናኘን፣ ግን አለ በሷ ላይ ኪያ ሌሎችም ልጆች ብዙ ልጆች በቃ እነሱን ለመርዳት በጉልበትም በገንዘብም በሀሳብም እየቀረብኳቸው ከዛ የማይሆን ነገር በቃ እንዳድርግ ይገፋፉኝና በሷ ላይ አደርጋለሁ፣ ብዙ ነገር አደርጋለሁ አለ። እና አንተ ኪያ እናንተ የምታውቁት ከቤቲ በፊት ነው ወይስ ከቤቲ በኋላ አለችው ሱመያ ስትለው፣ አይ እኔ ከዚህ በፊት ብዙ የቤቲ ጓደኛንም እንደገና ደግሞ ኪያንም 3 ሰው ማለት ነው በቃ እንትን ብያለሁኝ፣ የማይሆን ነገር አድርጊያቸዋለሁ። ምክንያቱም እኔ ይቀርቡኛል። ከዛ እሺ ብዬ አብረን እረዳቸዋለሁ፣ ብዙ ነገር አደርግላቸዋለሁ በጉልበትም በገንዘብም። ከዛ በኋላ ወደ ሌላ ነገር ይቀይሩታል አለ። ወደ ሌላ ነገር ይቀይሩታል ነን አለ። ስለዚህ በቤቲ ላይ ኪያንም ነበረ አድርጌያለሁኝ፣ እንደገና የቤቲን የኪያንም ጓደኛ አድርጌያለሁ አለ ተናገረ አሚር። አሁን አሚር ወደ ራሱ ተመልሷል። ጤነኛ ነው፣ ማሻአላህ ጤነኛ ነው፣ ወደ ራሱ ተመልሷል። ስለዚህ ችግሩ የኔ ነው የቤቲ አይደለም፣ ጥፋተኛው እኔ ነኝ። በቤቲ ላይ ኪያንም ጓደኛ የነበረች ችት አድርጌባታለሁ ቤቲ ላይ። እንደገና ደግሞ የኪያንም ጓደኛ እንደዚሁ ሌላ ሰው አድርጌያለሁ፣ ብዙ ጥፋት አጥፍቻለሁ። ይህንን የሚያደረኩት እነሱ እየቀረቡ ወደ ሌላ ነገር እያወሳወሱኝ ነው አለ። ጉድ 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 ጉድ። ለማንኛውም የሰው ልጅ ጥፋቱን አውቆ ይቅር ማለቱ በጣም ጥሩነት ነው፣ መጥፎ አይደለም። ይሄ ራሱ ትልቅ 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 የአይምሮ እረፍት ነው። እኔ እንደዛ ብዬ ነው እንትን የምለው። የሰው ልጅ ሰው ሆናችሁ ጥፋታችሁን አውቃችሁ ያንን ሰውዬ ይቅርታ ካላችሁ፣ የይቅርታ ልብ ካላችሁ እናንተ ጥሩ ሰው ናችሁ። ስለዚህ እኔ የኪያንም ጓደኛ ያደረኩት አውቄ አይደለም፣ ባለማወቅ ነው። እነሱ እየወሳወሱኝ ነው። ስለዚህ ቤቲን በጣም ልቧን ሰብሬዋለሁ። በዚህ ምክንያት ነው ወደ ሙቤ ይሄደችው። ከዛ እኔ ደግሞ ይሄን ነገር ስሰማ በጣም ተናደርኩና ወደ ሌላ ነገር ውስጥ ተቀየርኩ። እኔ በጣም ጥፋተኛ ነኝ ሱመያዬ አለ። ኦ ማይ ጋድ አሚር ማለት ነው። አሚር እኔ በጣም ብዙ ጥፋት አጥፍቻለሁ፣ ቤቲዬን በድያታለሁ፣ በጣም ይቅርታ ቤቲ ብሎ ቤቲን ይቅርታ ጠየቃት። እኔ ወድሻለሁ፣ አከብርሻለሁ፣ በጣም ነው የምወድሽ፣ ግን ባለማወቅ እየወሰወሱኝ ወደ ሌላ ነገር ውስጥ ገባሁ። እኔ በጣም ነው የምወድሽ፣ ስለዚህ ስለተፈጠረው ነገር በሙሉ በጣም ይቅርታ ቤትዬ ብሎ በሱመያ ፊት አሚር ጥፋተኛ ነኝ ይቅርታ አለ። ቤቲም እሺ በቃ ሱመያ ግን ማለት ነው ሱመያ እንደዚህ ሲል እና በቃ አሁን ልትሄድ ነው ወደ ቤቲ ጋር አለች። ሱመያ ግን የሆነ ነገር እንዴ ሳይገባላት አይቀርም። ስቀልዳችሁ ነው። ሱመያ ደስ አላት፣ የኔ ቆንጆ እህት ወላይ ደስ አላት ሱመያ። በቃ እንደዛ ሲታረቁ ደስ አላት እና በቃ አሚርዬ ያለፈው ነገር አልፏል። አሁን እናንተ ሁለታችሁ ወደ ድሮ ማንነታችሁ ተመለሱ፣ ፍቅራችሁን አጣጥሙ። በቃ አንተም ካለፈው ነገር ተማር አለችው፣ አሚርም ማለት ነው ሱመያ።
የኔ ጀግናት ማለት ነው። ወላሂ ሱመያ ለአሚር ያልሆነችው ነገር የለም። እና በጣም እኔ ራሱ በጣም ደስ አለኝ። አሚርዬ ወደ ራሱ ተመልሶ ከቤቲ ጋር ታረቁ። ጥፋቱን ሁሉ አምኖ አላህ ምን ይሳነዋል? አልሐምዱሊላህ ረቢል ዓለሚን። እና ሱመያ የኔ ውድ እህት አላህ ይጠብቅሽ። ወላሂ ሱመያ እኔ እኮ የምወዳት ለዚህ ነው። ጀግና እኮ ነች። የጀግኖች ጀግና ነች። ወላሂ ከጸባይ ከቅን ልብ አላት። ከጀግናም ጀግና ወላሂ አላህ ሺህ ዓመት ያኖርሽ ለልጆችሽ። እና ሱመያ የኔ ውድ እህት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ወላሂ አላህ ረጅም እድሜና ጤና ይስጥሽ። አሚርዬም እንግዲህ እናንተ ፍቅራችሁን እስከ መጨረሻው ድረስ አላህ እንግዲህ ምን ይበል፣ አላህ ይቀጥልላችሁ፣ ያጣፍጥላችሁ ነው የምለው፣ ያጣፍጥላችሁ ነው የምለው። አዎ እና ውድ ሀገሬ ልጆች ለቤት አዲስ ይሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ ላለሁ ውዶችዬ፣ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ